እንደምን ዋላችሁ? እግዚአብሔር ይመስገን። ጌታ ይባረክ። ለዚህ ያበቃን ጌታ ስሙ የተባረከና የተመሰገነ ይሁን። አሜን ሃሌሉያ። ስጸልይ ጌታ ለማለዳው ለአዲስ ዓመት አጥቢያ ለመናገር ያዘጋጀሁን ቃል ስጣቸውና የዛለታውን ደግሞ እኔ ነግረሃለሁ አለኝ። ስለዚህ አሸጋሸገው ማለት እግዚአብሔር የተመሰገነ የተባረከ ይሁን። ሃሌሉያ። ስለዚህ እግዚአብሔር አጥንትን ያጸናል፣ ያበረታል፣ ያጠነክራል። ቅድም ጠዋት ላይ ስመጣ እንዴት ነህ አለኝ ፓስተር አማረ ሲለኝ እኔ የካሌብን የተናገረውን ቃል እየተናገርኩ ነው አልኩት። አሁንም ገና ጉልበታም ነኝ፣ ብርቱ ነኝ። ያን ማወጁ ይሻላል። ጠላት እንደሆነ የድካም መንፈስ ይለቃል አለዛ። እግዚአብሔር የተባረከ ይሁን። በጣም አስገራሚ ጊዜ ሰጥቶን ያ የጸሎት ጉባኤው ታላቅ ነበረ፣ ተበትነዋል። ለዚህ ጉባኤ ደግሞ ያዘጋጀውን ባርኮት እግዚአብሔር ይሰጣል። ሃሌሉያ አሜን። ለመቀበል የተዘጋጀ ሰው አሜን ይበል። አሜን። ምናገረው ስለመሻገር ነው። ምክንያቱም ይሄ እንግዲህ ዓመት ልንጠቀልለው ጥቂት ቀን ነው የቀረው። ወደ 2017 እንገባለን፣ እንሻገራለን። አካላዊ መሻገር ወይ ደግሞ እንዲሁ መሻገር ሳይሆን በመንፈስም ደግሞ ካልተሻገርን ጥሩ አይመጣም፣ ልክ አይመጣም። እዛ ባለበት ሄድ ነው። ስለዚህ እግዚአብሔር ያሻግራል። ለመሻገር ተዘጋጅተሃል ወይ? በሉት አጠገባችሁ ያለውን ሰው። ምን እንዳላችሁ አላቅም፣ ግን ስታግሮመርሙ ይሰማኛል። ጌታ የተባረከ ይሁን። ሃሌሉያ። ሁለት የንባብ ክፍሎች አሉኝ፣ የተጠጋጉ ናቸው። ዘዳግም 32 ከቁጥር 11 እስከ 12 ያለውን አነባለሁ። ከዛ ወደ ኢያሱ መጽሐፍ ደግሞ ይሄዳለሁ። ዘዳግም 32 ላይ እናወጣለን። ቁጥር 11 እና 12 ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። ሃሌሉያ። ኢያሱ ምዕራፍ 3 ላይ ያወጣን እንደሆነ የምንመለከተው ክፍል ስለ ዮርዳኖስ መሻገር ይሆናል። 14ኛው ቁጥር እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳኖቻቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጻርጣን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም ፊት ለፊት ተሻገሩ።
የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። እግዚአብሔር አምላካችን ለአዳም የሰጠውን ቃል ኪዳን አክብሮ እንደገናም ደግሞ ለአብርሃም በተለይ የሰጠውን ቃል ኪዳን አከበረና እግዚአብሔር አምላክ ሕዝቡን ነፃ ለማውጣት ራሱ በግብፅ ምድር ተገኘ። ለአብርሃም ሲነግረው እግዚአብሔር ይሄ ሕዝብ ካንተ የሚወጣው የሚበዛው የሚወልደው የሚዋለደው ዘር አንድ ጊዜ በባዕድ ምድር ባሮች ሆነው ለ400 ዓመት ይገዛሉ አለው። ከዛ በኋላ ግን እኔ እመጣና ያንን ሕዝብ ነፃ አወጣዋለሁ ብሎ ለአብርሃም ተናገረው ማለት ነው። እግዚአብሔር ልክ እንዳለው እንደተናገረው ቀነ ቀጠሮውን ጠብቆ ሄዳ። ሃሌሉያ! ወረደ። እግዚአብሔር ከዙፋኑ ይውረድላችሁ። አዎ ወገኖች ሆይ ይውረድላችሁ። ምክንያቱም አንዳንድ ሁኔታ ልክ የእግዚአብሔር ጽኑ ክንድ ያስፈልገዋል እና እግዚአብሔር ከወረደ በኋላ እንዴት እንዳወጣቸው እናውቃለን። ዘጸአትን ደጋግመን ሰምተነዋል፣ አንብበነዋል። ነገር ግን ቅድም ያነበብኩት ቃል በጣም ደስ የሚል ነው። አይታችሁ ከሆነ እግዚአብሔር በንስር ይመስለዋል። ክንፎቹን ዘርግቶ በላያቸው ላይ ሰፈፈ ይላል። ከዛ በኋላ ተሸከማቸው፣ አዘላቸው፣ ከዛስ በኋላ አሻገራቸው ይላል። በእግዚአብሔር ክንፍ ጥላ ስር ሆነው እንደተሻገሩ ቃሉ ይነግረናል። በእግዚአብሔር ክንፍ ጥላ ስር በተለይ አንድ ቃል እዛ ውስጥ በነበብነው ክፍል ውስጥ ያለ ደስ የሚለኝ አዘላቸው ይላል። የሚታዘል መሄድ ያቃተው ሰው ነው። መሄድ ያቃተው ሰው በራሱ ሰው ያዝለዋል፣ ይሸከመዋል። ጎንበስ ብሎ ተሸክሞ ይወስደዋል። እስራኤልም ልክ እንደዛ ነበረ። እግዚአብሔር ግን ሕዝቡን አዘላቸው። ለኔ ይሄ ያጽናናኛል። ምክንያቱም መጓዝ፣ መራመድ፣ መሻገር ሲያቅተን እግዚአብሔር አዝሎ ያሻግረናል። ሃሌሉያ! ክብር ለስሙ ይሁን። እስከ ዛሬም የደረስነው እስከ ዛሬም በዚህ ቦታ የተገኘነው እግዚአብሔር አዝሎ እያሻገረን ነው። ክብሩ ይስፋ። ሃሌሉያ! እና እግዚአብሔር ታላቅ አምላክ ስለሆነ ሕዝቡን ስለሚወድ ለእስራኤልም ሕዝብ የተናገረው ይሄ ነው። በአዲስ ኪዳን ኢየሱስ ክርስቶስ ምን አለ? ኢየሩሳሌም ሆይ ኢየሩሳሌም ሆይ ዶሮ ጫጭቶቿን እንድትሰበስብ እንዲሁ ደግሞ ሰበስብሽ ዘንድ በክንፌ ስር አድርግሽ ዘንድ ፈለግኩ ወደድኩ፣ ነገር ግን እናንተ አልወደዳችሁም ይላል። በእግዚአብሔር ጥላ በክንፉ ጥላ ስር መኖር ዳዊት እንደሚናገረው እንዴት ያስደስታል! በሱ ክንፉ ጥላ ውስጥ ስንኖር ጥበቃ አለ። ከሚታየው ከማይታየው ነገር ሁሉ እግዚአብሔር ይጠብቀናል። ነቢዩ እንደተናገረው ወገኖች ሚክያስ በክንፉ ጥላ ስር በምንኖርበት ጊዜ የእግዚአብሔር ፈውስ ከዛ እየወጣ የኛን ሕይወት ደግሞ ያረሰርሳል። በክንፉ ጥላ ስር መኖር ሃሌሉያ! ዳዊት አቤት በመዝሙሮቹ እንዴት አድርጎ በተለያየ ስፍራ ይተረትረዋል፣ ያብራራዋል፣ ይሄንን ይገልጸዋል ወገኖች ሆይ። ስለዚህ እኛ ዛሬ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ የሚለው ክንፎች ስር ያድራል። ይሄ ለእኔና ለእናንተ የተሰጠ ቃል ነው። ስሙ የተባረከ ይሁን። ከዚህ በኋላ ወገኖች ሆይ ስንመለከት
ስለ መሻገር ስንመለከት መጽሐፍ ቅዱስ ላይ ስናይ መሻገር በተለያየ ቦታ ተገልጿል። ነገር ግን ሁለቱ ዋነኛ የሆኑት አንደኛው ቀይ ባህር ነው። ቀይ ባህርን እንዴት እንደተሻገሩ እናውቃለን። ሁለተኛው ግን ዮርዳኖስ ነው። ሁለቱ የተለያየ ትውልድ ነው። ያ ትውልድ ሌላ ነው፣ ይሄኛው ትውልድ ሌላ ነው። የተሻገሩበት መንገድ ደግሞ ሌላ ነው። ነገር ግን እግዚአብሔር ያው ነው። ዛሬም ያሻግረናል። አዎ፣ ነገሮችን አይደግማቸውም። አዲስ ነገርን አደርጋለሁ ይላል። አዲስ ነገርን፣ ያልተለመደ ነገርን እግዚአብሔር አምላክ ማድረግ የሚችል አምላክ ነው። ይሄ ከቀይ ባህርን መሻገር ከባርነት ነፃ መውጣትን ያሳያል። ከባርነት ነፃ መውጣት ቀንበር ሲሰበር ማለት ነው። ሁለተኛው ነገር ግን ዮርዳኖስን መሻገር ማለት ደግሞ ወገኖች ሆይ ወደ ተስፋው ወደ እግዚአብሔር ርስት ውስጥ መግባት ነው። ወደ ርስቱ ውስጥ መግባት እንደሆነ ቃሉ ያሳየናል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ላይ ባነበብነው ክፍል ላይ እንዴት እንደተሻገሩ እንመለከታለን፣ እናያለን። እንግዲህ ዮርዳኖስን በመሻገር ጋር ያለውን አንዳንድ ነገሮች ስናገር 7 ሐሳቦችን መናገር እፈልጋለሁ። አንደኛ፣ ዮርዳኖስን ተሻግረን ወደዛ ገቡ ማለት ከጠላት ሰፈር አምልጠው ወደ እግዚአብሔር ካምፕ ውስጥ ገቡ ማለት ነው። በእግዚአብሔር ቃል በሁለተኛ ቆሮንቶስ 6 ከ17 እስከ 18 ባለው ላይ እግዚአብሔር ይናገራል። እነሆ ከመካከላቸው ውጡ፣ ከመካከላቸው ምን በሉ ውጡ ይላል እግዚአብሔር። እርኩሱንም ነገር አትንኩ፣ ለእኔም ሴቶችና ወንዶች ልጆች ትሆኑልኛላችሁ። አምልጡ፣ ከዚህ ከሚጠፋው ዓለም አምልጡ ብሎ ይናገራል። እስከ ዮርዳኖስ ያለው ስፍራ የጦርነትና የሙግት ስፍራ ነው። እስከ ዮርዳኖስ ያለው ስፍራ በጣም ብዙ የተተረማመሱ ነገሮች የተካሄዱበት ነው። ነገር ግን ከዮርዳኖስ በኋላ የምናየው ነገር በጣም ወገኖች ሆይ የተለየ ነው። ወደ ሁለተኛው ሐሳብ ልምጣ። ሁለተኛው ሐሳብ ዮርዳኖስን ስናስብ በእግዚአብሔር ቃል ውስጥ ስንመለከተው የመለወጥ ስፍራ ነው። የመለወጥ ስፍራ አያችሁ፣ የመለወጥ ትራንስፎርሜሽን የምንለወጥበት ስፍራ ነው። በዘፍጥረት ምዕራፍ 32 ከቁጥር 22 እስከ 32 ያለውን ስናነብ ያዕቆብን እናየዋለን። ያዕቆብ ተመልሶ ከ20 ዓመት በኋላ ሲመጣ ነው የሚነግረን። እችም በትሬን ብቻ ይዤ ዮርዳኖስን ተሻግሬ ነበር ይላል። አንድ በትር ነበረኝ፣ ዛሬ የ2 ክፍል አለቃ ይኸው አደረከኝ ብሎ ይናገራል። ነገር ግን ሲሄድ እንደው ተሻገረ፣ ሲመለስ ግን ገብታቸዋል። የገዛ ቤተሰቦቹን ካሻገረ በኋላ እርሱ ብቻውን ቀረ። ብቻውን ቀረ። ያ ቃል ደስ ይለኛል። ብቻ መቅረት። ብዙ አጀብ ነበረው ያዕቆብ። ሁሉንም ሂዱ አላቸው፣ ተሻገሩ፣ እኔ ብቻዬን እቀራለሁ። ጉዳይ አለኝ፣ ከእግዚአብሔር ጋር የምነጋገረው ነገር አለኝ። አይታችሁ እንደሆነ እግዚአብሔር የተጠቀመባቸውና ትልልቅ ታሪክ የሰራባቸው ሰዎች በአንድ ጊዜም ሆነ በሌላ ጊዜ ብቻቸውን ሆነው ከእግዚአብሔር ጋር ጊዜ ያጠፉ፣ ብቻቸውን ሆኖ ሳሉ እግዚአብሔር የተናገራቸው ሰዎች ናቸው። ብቸኝነትን እንጠላዋለን። እግዚአብሔር ግን ይላል፣ እኔ ግን
ብቻህን ላገኝህ ይላል። ከሰው ጋር ምስጢር ሲኖረን በጣም የጠነከረ ጨዋታ መጫወት ስንፈልግ ብቻህንስ ባገኝህ ብቻሽን ባገኝሽ ይቻላል ብለን እንላለን። አስፈላጊ ነገር መናገር ስንፈልግ ነው። ታዲያ እንደምታውቁት በዛ ቀርቶ እንግዲህ ትግሉን ከእግዚአብሔር ጋር ጀመረ። በዛ ስፍራ ነበር ያዕቆብ 20 ዓመት ሙሉ እግዚአብሔርን ያውቃል። እግዚአብሔር ከሱ ጋር ሆኖ ብዙ ታምራቶች ሁሉ አድርጓል እኮ። ከብቶችን ያባዛቸው ነበር በተአምራት እግዚአብሔር በሚያገኘው። እግዚአብሔር የሚያናግረው ነበረ። አሁን ግን ወንዙን ብቻ እንድትሻገር አልፈልግም፣ ነገር ግን በሕይወት ደግሞ ሌላ ሽግግር እንዲሆንልህ እፈልጋለሁ አለ ጌታ። ለኛም እንደዚሁ ያድርግልን። ሌላ ሽግግር ብዙ ጊዜ በምድራዊ ነገር የምንመለከተው ነገር በመንፈሳዊው ዓለም ሊመጣ ላለው ነገር ምሳሌ ነው፣ ጥላ ነው። እግዚአብሔር ይመስገን። በዛ ቦታ ላይ እንግዲህ ወዲህ አንተማ እስራኤል ነህ ያዕቆብ አትባልም ልዩ ሆነ። ተለውጦ ወጣ። ካልባረከኝ አልለቅህም አለው። ባረከው። ባርኮቱ አሁን የዛሬ 20 ዓመት በፊት የነበረው ልመናና ጸሎት አይነት አይደለም። ከዛሬ 20 ዓመት በፊት የነበረው ልመና ሚስት ያስፈልገኛል፣ ሚስቶች ሰጠው። ከብት ያስፈልገኛል፣ ከብቶች ሰጠው። አገልጋዮች ያስፈልገኛል፣ አገልጋዮች ሰራተኞች ሰጠው። ሁሉን ሰጠው። ያዕቆብ አንድ ጩኸት አሁንም አልቀረለትም። ይሄን ሁሉ አግኝቼ እንዴት ነው ተረጋግቼ ያልኖርኩት? ሌላ ጉዳይ አለው። እግዚአብሔር ከናንተ ጋር ጉዳይ ሲኖረው ምንም አይነት ምድራዊ ነገር አያረካችሁም። ይሁንላችሁ ደግሞ ይሁንልሽ እህቴ፣ ይሁንል ወንድሜ። ክብር ስጡት ስለዚህ ለጌታ። ሃሌሉያ። በጥቂቱ በሕይወታችን ስላየነው ነው። በጥቂቱ በሕይወታችን ስላየነው ነው። ስለዚህ ያዕቆብ ፈለገው። ሌላ መንፈሳዊ ሽግግር እፈልጋለሁ አለ። እንደው በእውነት በዓል ማክበር አይሁንብን በየዓመቱ፣ ነገር ግን በመንፈስ ደግሞ ወደ በለጠው ከፍታ ተሸጋግረን ዮርዳኖስን አልፈን የምንሄድበት ዓመት ይሁንልን። የቀደመው ሰው መሆን አልፈልግም። የቀደመው ሰው መሆን አያስፈልግሽም። እስቲ አጠገባችሁ ላለው ሰው የቀደመው ሰው መሆን አይሁንብህ በሉት። አዲስ ሰው እንድትሆን የተለወጠው ሰው ሃሌሉያ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ስለዚህ ዮርዳኖስን መሻገር ማለት መለወጥ ማለት ነው። ሶስተኛው ዮርዳኖስን መሻገር ማለት ወገኖች ሆይ እግዚአብሔር ወደ ሰጠው ርስት ውስጥ መግባት ማለት ነው። በሰማይና በምድር ባሉ ባርኮቶች ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ሐዋርያው ጳውሎስ። ስለዚህ ርስቱ አለ፣ በረከቱ አለ። ነገር ግን ወገኖች ሆይ አልወረስናቸውም፣ አልተቀበልናቸውም። ነገር ግን ይሄ ዮርዳኖስ ከታለፈ በኋላ ከተሻገርን በኋላ ወደዛ ነው የምንገባው። ወደዛ ውስጥ ነው የምንገባው። የመግቢያ በር ነው። ወደ መግቢያው በር ነው። እግዚአብሔር ይመስገን። ያንን አልፈው ከገቡ በኋላ ኤፌሶን 1:13 የርስታችን መያዣ የሆነውን መንፈስ ቅዱስን አተመብን ይላል ጳውሎስ። ይኸው የርስታችን መያዣ የሚሆን ነገር በእጃችን ላይ ይዘናል።
በእጃችን ላይ ይዘናል ይላሉ። በምድራዊ ያሉ ሰዎች ከትልልቅ ሀብታም ቤተሰቦች የሚወለዱ ያሉ ሰዎች ወላጆቻቸው ከአረፉ በኋላ ወዲያው የቤተሰቡ ማወቅ መረዳት የሚፈልገው የኑዛዜው ቃል ምንድነው የሚል ነው። የኑዛዜው ቃል ምን ይሆን? የኔ ቦታ ምን ይሆን? የኔ ድርሻ ምን ይሆን? የሕግ ጠበቃው ይቀመጥና ያነበዋል። ከሌ ከሌ ይሄን ብለዋል፣ ለከሌ ከሌ ይሄን ብለዋል፣ ለከሊት ይሄን ብለዋል ይላል። ያ ሰዎችን እጅግ አድርጎ ያስደስታቸዋል። እኛ ርስት አለን ወገኖች። ምድራዊ ርስት ላይኖረን ይችላል። አንዳንዶቻችን በህይወታችን ዘመን ምንም ላይኖረንም ይችላል። እንግዲህ እነ ጳውሎስ እና አብርሃም እኮ ምንም አልነበራቸውም፣ በድንኳን ነበር የኖሩት። ነገር ግን ርስት እግዚአብሔር የሚሰጠናል። ሰማያዊ ባርኮት፣ መንፈሳዊ ነገሩን ሁሉ እንወርሰው ዘንድ፣ እንቀበለው ዘንድ፣ እንቀባ ዘንድ፣ የበረከት ማስተላለፊያ አሸንዳዎች እንሆን ዘንድ ክብር ለስሙ ይሁንለት። አይገርማችሁም? ኤልያስን ስታስቡ እግዚአብሔር የተመሰገነ ይሁን። አይገርማችሁም? ኤልያስን ስታስቡ ያ ሰማያትን የሚዘጋ መልሶ የሚከፍት ሰው ወደ ምድር ስታመጡት ምንም ነገር የለው ሰውየው። እንዲያውም መላእክትም መግበውታል፣ ቁራዎችም መጥተው ምግብ አቅርበውለታል። መጨረሻ ላይ አንዲት መበለት ደሃ ቤት ነው የተላከው። ደሃ ቤት ነው የተላከው እንጂ ሀብታም ቤት አልተላከም። እዛ ሄዶ ለምን መሰላችሁ? ረስተውታል። ወደ ጌታ ጠልቀን ስንገባ ሌላው በእውነት ነው የምላችሁ አለባበሱ ሁሉ እንኳን ይጠፋናል። ልብስ አለባበሱ ሳይቀር ይጠፋናል። ስለዚህ ርስት አለ፣ ወደ ርስት ውስጥ እንግባ። እግዚአብሔር ያዘጋጀልንም ባርኮት ተቀብለን አልጨረስነውም። ትንሽ ነው የወሰድነው። ቅባቱ እጅግ ብዙ ነው። ስጦታው እጅግ ብዙ ነው። ክብሩ እጅግ ሰፊ ነው። እግዚአብሔር ወደዛ ሙላት ውስጥ ይክተተን። ሃሌሉያ አሜን። ክብር ለስሙ ይሁንለት። ክብር ለስሙ ይሁንለት። አራተኛው ዮርዳኖስን መሻገር ማለት አሮጌውን ነገር ወደ ኋላ ጥለን የእግዚአብሔርን ቅባት በደብል ፖርሽን ወይንም በጥፍ የምንቀበልበት ስፍራ ነው። በጣም የምወደው ማልጠግበው ክፍል ሁለተኛ ነገሥት ምዕራፍ 2 የኤልሳና ያዕቆብ የአገልግሎት ርክክብ ሽግግር ነው የምንመለከተው። ለማንኛውም ሳስረዳ ነበር በቅርብ ይሄ ኤልሳ እኮ በቃ ዝም ብሎ ኤልያስን ማገልገል ብቻ ነው ስራው። እስከ ስንት ዘመን ነው እንኳን አላለም። ዘመኑ በጣም ብዙ ነው ያገለገለበት። ኢያሱ 40 ዓመት ነው ሙሴን ያገለገለው። የሙሴ አገልጋይ ነበረ። ለአንዳንዶቻችን መንገዱ ያ ረጅም ይሆንብናል። እግዚአብሔር ግን ምክንያት አለው። ወገኖቼ የአባቶችና የልጆች ልብ ካልተገናኘ በስተቀር በፍጹም ኢትዮጵያ አትባረክም። 4 ነጥብ። እንዲህ አይነት አገልግሎት ያላቸው ሰዎች እግዚአብሔር ያምጣልን። የልጆችን ልብ ወደ አባቶች፣ የአባቶችን ልብ ደግሞ ወደ ልጆች አምጥተው የሚያጋጥሙና የሚያያይዙ ሰዎች እግዚአብሔር ይስጠን። አዎ ይስጠን። አለዛ ባርኮት የለም። ታሪክ ሆኖ ነው የሚቀረው ሁሉ ነገር። እዛ ላይ ግን ዮርዳኖስ መጣና አብረው ሲሄዱ ተዘረጋ። አብረው እየተራመዱ
ይመለከታል። አባቱን ይመለከተዋል። እሱም አባቴ ነው ያለው አይደል እንዴ? ኤልሳ መጎናጸፊያውን አነሳና ኤልያስ መታው። ዮርዳኖስ ተከፈለ፣ ተሻገሩ። ያን ጊዜ እሱ ሲሄድ ወደ ላይ ሲወሰድ ይጮህ ጀመር። በፍጹም ቅባቱን ረስቶታል። የሚጮኸው ለምንድነው? አባቴ አባቴ ብሎ ስለተለየው ነው። ረስቶታል። ፍቅሩ ኃይለኛ ነው ለዛ ሰው የነበረው። ነግሮት ነበርና እኔ ሲሄድ ወደ ላይ ብትመለከት ይሆንልሃል ስላለው መጎናጸፊያው ሲወድቅ የሱን መጎናጸፊያ ቀደደውና የኤልያስን ለበሰ። እግዚአብሔር እንዲሁ ያደርግላችሁ። አሜን። ለኢትዮጵያ እንዲሁ ያደርግላት። አሜን። አዎ ያደርግልን። መጎናጸፊያውንም የለበሱ ሰዎች ይምጡልን፣ የሚቀበሉም የሚተላለፉም ደግሞ ይምጡልን። እኔ አይኔ በልጆቻችን ላይ ነው። በጣም በወጣቶች ላይ ነው አይኔ። ምክንያቱም በዚህ አይነት መንፈስ ካሉ በእነሱ ላይ እጥፍ ሆኖ ይመጣል። የመሸጋገሪያ ቅባቱን የመቀበያ ክብሩን የመልበሻ መጎናጸፊያውን የመውሰጃ ስፍራ። ሃሌሉያ። ሲመለስ ገጠመዋ ዮርዳኖስ እንደገና ገጠመው። ትዝ አለው ዝም ብሎ አልመታው። የኤልያስ አምላክ ወዴት አለ? ገና አሁንም እዛ ነው። የልቡ ፍቅር ኃይለኛ ነው። የኤልያስ አምላክ ይላል። ሲመጣው ተከፈለለት። እግዚአብሔር የተመሰገነ ይሁን። ሃሌሉያ። አሁን ሞግዚት የለም። ሞግዚት የለም። የሞግዚት ዘመን እያለቀ ነው የሚሄደው አገልጋዮች። የሞግዚት ዘመን የለም። አንጋፋ አገልጋዮች ተረት ሆነው ይቀራሉ፣ ወደፊት ታሪክ ሆነው ይቀራሉ። ነገር ግን ታሪክ ሆኖ የማይቀር እግዚአብሔር ከእናንተ ጋር ነው። አሜን። ከእናንተ ጋር ነው። ከኤልሳ ጋር የነበረ እግዚአብሔር ከእናንተ ጋር ነው ያለው። አምስተኛው ወገኖች ሆይ አዲሱ ትውልድና የነበረው ትውልድ የሚቀባበሉበት ስፍራ ነው። የነበረው ትውልድ ሩጫውን ለአዲሱ ትውልድ የሚሰጥበት፣ በትሯን የሚያስረክብበት፣ ከዚህ በኋላ ቀጥል ሩጥ ብሎ ያው ብሎ የሚሰጥበት፣ አዲሱ ትውልድ ደግሞ በአዲስ መንፈስ የሚነሳበት ስፍራ ነው። ይሄ ኤልያስ ነባሩን ትውልድ ያሳያል። ያ ኃይለኛውን ትውልድ፣ ጣዖት ብቻ የሚያመልከውን ትውልድ፣ ጣዖት ማምለክ የሚወደውን። የኤልሳ ትውልድ ሌላ ነው። የሙሴ ትውልድ ሌላ፣ የኢያሱ ትውልድ ሌላ ነው። ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ መጣ። ትልቅ ቅብብሎች ነው እዛ ላይ የተደረገው። ዝም ብሎ ሳይመጣ ስለሱ ይሰብክ ነበረ። ዛሬ ጠዋት ስለሱ አስተምር ነበረ፣ ስለ መጥምቁ ዮሐንስ። ዘካርያስ የተናገረው ትንቢት፣ በልጁ ላይ ትንቢት ተናገረ፣ በሕፃኑ ላይ እና መንገድ ጠራጊ ነበር። መካከለኛ ሰው ነው። በብሉይና በአዲስ ኪዳን መካከል የቆመ ይናገራል። ለጌታ መንገድን አዘጋጁ፣ ሸለቆው ከፍ ይበል፣
ተራራውም ዝቅ ይበል፣ ስርጓጉጡ ሜዳ ይሆን። ለምን? የአምላካችን ክብር ይገለጣል፣ ሥጋ ለባሽም ሁሉ ያየዋል እያለ ሲሰብክ እያጠመቀ የእግዚአብሔር ክብር የሆነው ኢየሱስ መጣለታ ወደ በዮርዳኖስ። ይሄው ያልኳችሁ ሰው ይሄውና የእግዚአብሔር በግ እርሱ ነው። ሙሽራው እርሱ ነው። የጫማውን ጥፍር ልፈታ የማልችል ያልኳችሁ እሱ ነው። ከኔ ይልቅ ይበልጣል ይልቃል ያልኳችሁ እሱ ነው። እሱ ያው መጣ። የእግዚአብሔር ክብር የምላችሁ ተገለጠ። አጥምቀኝ ሲለው አላጠምቅም አለ። ዮሐንስ ጽድቅን መፈጸም አለብን። ይሄ መረካከቢያ ስፍራ ነው ማለት ነው። አጠመቀው። አያችሁ፣ መንፈሳዊ ነገር ውብ ነው። ስርዓት አለው፣ አካሄድ አለው። ንጥቂያ የለበትም፣ ውድድር የለበትም፣ ፍክክር የለበትም። ስርዓት አለው። ባንተ ላይ ያለውን ቅባት አከብራለሁ። ዮሐንስ አጥብቀኝ፣ አለዛማ መቀጠል አልችልም። ብቻውን እኮ መሄድ ይችላል። ዮሐንስ አጠመቀው። ኢየሱስ ክርስቶስ ወዲያው እኮ ነው፣ ወዲያው ጀመረ። በቃ ሰማይ ተከፈተ። ሃሌሉያ! ጌታ ከመጣ በኋላ ሰማይ መከፈት ብቻ ነው። እግዚአብሔር ይባረክ። እግዚአብሔር አይናችንን ይግለጥ እንጂ እኔና እናንተ እኮ የምንኖረው ከተከፈተ ሰማይ ስር ነው። ከተከፈተ ሰማይ ስር ነው የምትራመደው። ከተከፈተ ሰማይ ስር ነው የምትመላለሽው። የእግዚአብሔር አይኖች ደግሞ በእኛ ላይ ናቸው። እንደ ፓውዛ በላያችን ላይ ሁል ጊዜ የእግዚአብሔር አይኖች ስንገባ ስንወጣ ይመለከቱናል። ከዛ ጆሮአችንን እግዚአብሔር ይክፈትልን፣ በየደቂቃው ያናግረናል። እየጨመረ ይመጣል። ንግግሩ፣ ጨዋታው እየጨመረ ይሄዳል፣ እየጨመረ ይሄዳል። በሁሉ ነገር ጌታ ላይ እያጫወተን እየቀረበን ሲመጣ ነገሩ እየጨመረ ይሄዳል። ያ ስፍራ ነው። እግዚአብሔር የተመሰገነ ይሁን። ስድስተኛ ወገኖች ሆይ ዮርዳኖስ ማለት ምሕረትና እውነት የሚገናኙበት፣ ጽድቅና ሰላም የሚገናኙበት ስፍራ ነው። ይሄ መዝሙር 85:10 ላይ የተናገረው ዳዊት በጣም አጭር ግን ደስ የምትል ጥቅስ ናት። እስቲ አንድ ጊዜ መጽሐፍ ቅዱሳችሁን ወደዛ አውጡ። መዝሙር 85 ላይ ይህንን ቃል ስንመለከተው እንደዚህ ይላል። ቁጥር 10 ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። እውነት ከምድር አበቀለች፣ ጽድቅም ከሰማይ ተመለከተች። ተስማሙ። በፍጹም ሊስማሙ አይችሉም። እነዚህ ሁለቱ ተስማምተው አያውቁም። ምሕረትና እውነት እንዴት ሊገናኙ ይችላሉ? እውነት ማለት እኮ ሕግ ማለት ነው። ሕጉ የሚለው ቅጣት የሚገባው ይቀጣ፣ ምሕረት ደግሞ የለም። እንዲሁ ሳይስማሙ ይኖሩ ነበር።
ከዛ ደግሞ ወረድ ብሎ የሚናገረው ቃል ጽድቅና ሰላም ተስማሙ። መሃል ዳኛ አስፈልጓቸው ነበር። አስማሚ ሽማግሌ አስፈልጎ ነበር። ያስማማው አንድ ያደረጋቸው ማን ነው? ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ስንመለከት ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ተገለጠ ይላል። ሙሴ ሕግን ሰጠ። በቃ ከዛ ያለፈ ነገር ምንም ማድረግ አይችልም። የሚቀጣ ይቀጣ፣ የሚሞተው ይሙት፣ የሚወገረው በድንጋይ ይወገር፣ የሚጠፋው ይጥፋ፣ ምንም ማድረግ አይችልም። ኢየሱስ ክርስቶስ ግን መጣና አይደለም፣ እኔ በምከፍለው ዋጋውን እከፍላለሁ፣ ሕግ የጠየቀውን ሁሉ ዋጋ እከፍላለሁ። እንግዲህ እውነትና ምሕረት ተስማሙ አለ። ጽድቅና ሰላም ተስማሙ የሚለውን የእንግሊዘኛው መጽሐፍ ቅዱስ ትላንት እዚህ ቦታ ላይ ይናገር ነበረ። ቄስ በላይነህ ተስማሙ አይልም፣ ተሳሳሙ ነው የሚለው። ተሳሳሙ፣ ስምምነት፣ እርቅ ወረደ፣ በዛ ላይ ሆነ። ሃሌሉያ! እኛ የጸጋ ልጆች ነን። የጸጋ ልጆች ነን። የምህረት ዕቃዎች ነን። ጳውሎስ የምህረት ዕቃ ነኝ ነው የሚለው። ሌላ አይደለውም። የእግዚአብሔር ምህረት ጽድቁ የተገለጸብኝ ሰው ነኝ። አቤት ምህረት ባይኖር፣ ጸጋ ባይገለጽ ኖሮ ጉዳችን ፈልቶ ነበር። ጉድ ፈልቶ ነበር። አንዳችንም እዚህ ቤት ውስጥ መቀመጥ አንችልም። አገልግሎትን ተውት። ጳውሎስ ደስ የሚለኝ የጸጋ ሰባኪ ነበረ። ጸጋን ያጎላው ነበር፣ ከፍ ያደርገው ነበር። ጸጋ አንዳንድ ሰዎች አሳስተው እንደሚያዩት አይደለም። ኃጢአት ለማድረግ የሚሰጥ የፈቃድ ወረቀት አይደለም። ወደ እግዚአብሔር ተጠግተን በቅድስና በጽድቅ እንድንኖር ወደ እግዚአብሔር እንድንቀርብ የሚያደርገን ነው። እግዚአብሔር የተመሰገነ ይሁን። በዛ ቦታ ላይ የሆነው ወገኖች ሆይ ይሄ ነው። ሰባተኛው ሰማያት የተከፈቱበት ስፍራ ነው። ሰማያት ተከፈቱ አይደለ? ኢየሱስ ክርስቶስ ሲል ሰማያት ተከፈቱ። ናትናኤል እንዳለው ነው። ገና ብዙ ታያለህ። ይሄን ስላልኩ አደነቅ፣ እውነተኛ እስራኤላዊ ስላልኩ ተደነቅ። ትንሽ ናት እቺ። ገና ታያለህ። ይኸው ገና ታያለህ ወንድሜ፣ እህቴ፣ ገና ልታየ ያለውን ሩቡን አላየሽም። ገና ታያለህ። አዎ፣ ይሄ ደግሞ የማየት ነገር እድሜ አይወስነውም። ዛሬ ጠዋት እንዳካፈልኩት እድሜ በቃ እድሜ እንደዚህ ነው፣ ከዚህ በኋላ የማየው ነገር የለም የሚባል የለም። እግዚአብሔር ያንን ጊዜ ይፈልገዋል። ለምን እንደው አላውቅም። ኤልሳ እኮ ወጣት ሰው አልነበረም አይደለ እንዴ? ሽማግሌ ሰው ነበር ቅባቱን ሲቀበል። ለዚህ ነው አንተ ሽማግሌ መላጣ ሰው እያሉ ሲሰድቡት ሲመለስ አላወቁም የተቀባ ሰው መሆኑን በሽምግልናው። ዘካርያስ በሽምግልናው ነው ያንን ልጅ ያገኘው። ዮሐንስ የተባለን ተባረከ የተቀባ ነብይ ያገኘው። እግዚአብሔር የተመሰገነ ይሁን። ስለዚህ አላየህም። ገና ብዙ ታያለህ። ብዙ እናያለን። ብዙ ታያለሽ። እግዚአብሔር የተመሰገነ ይሁን። አዎ ይሁንልን፣ ይደረግልን፣ ይፈጸምልን፣ ይከናወንልን። ሺህ ጊዜ አሜን። ሃሌሉያ።
እስቲ አጠገባችሁ ያለውን ሰው ገና ታያለህ በሉት እስቲ። እንደገና በዚህ በኩል ደግሞ ዞር በሉና ገና ታያለሽ በሉ። እውነት ነው፣ እውነት ነው። እናያለን፣ እናምናለን። የሚያምን እስቲ እንደገና አሜን ይበል። የሚያምን ሰው ሁል ጊዜ የጠበቀውን ነገር ያገኛል፣ ይቀበላል። የማይጠብቅ ሰው ግን በቃ አልጠበቀም። እግዚአብሔር እንዴት ታላቅ አምላክ ነው! እንዴት ዘላለማዊ ነው! መጨረሻ ላይ ወገኖች ሆይ እግዚአብሔር ከኛ የሚፈልጋቸው ነገሮች አሉ። እነዚህን ለማድረግ አንደኛው ወገኖች ሆይ ከኢያሱ ጋር የነበሩ ህዝቦች በጣም ደስ የሚሉት ነገር ለኢያሱ ይታዘዙት ነበረ። ይታዘዙታል ኢያሱ። በሙሴ በኢያሱ መሃል ያለው ልዩነት ይሄ ነው። ሙሴ አንገተ ደንዳና አመፀኛ ህዝብ ነበር ይመራ የነበረው። አስለቃሽ እንዴ ስሜን ከሕይወት መጽሐፍ ጻፈው እስኪል ምን ያህል ቢጎዳ ነው ውስጡ ያሰው። ሰርዘኝ አልፈልግም፣ እነሱ የሚገቡበት ሀገር ከምገባ ስሜ ይሰረዝ ነው እኮ ያለው። ኢያሱ ግን ትውልድ ይታዘዙታል። በቃ ህዝቡ ይታዘዘው ነበር። እኔ ብዙ አንድ የምናገረው ነገር አለኝ። ለነገሩ ሙሴ በትር ነው የሚይዘው። ያቺ በትር አልተለየችውም እስከ ዕለተ ሞቱ። ወገኖች ኢያሱ ሰይፍ ነው የሚይዘው። ለነገሩስ እንዲህ አይነቱን ሰው ማን ይቃወመዋል? እንደ ሙሴ ዞር ብሎ አያለቅስም። አንገቱ ላይ ቁም ነው የሚለው። አንገታቸው ላይ ቁሙ ነው የሚለው። እንዲህ አይነት ሰው ነበር። ግን ይታዘዙት ነበር። አመፀኛ ህዝብ አትሁኑ ባካችሁ። በቃ ታዘዙ። የእግዚአብሔርን ባሪያዎች ታዘዙ። ትክክል እንኳን ባይሆኑ እኔ ትክክል አይደለም በሉት። ሰውዬ ትክክል ላይሆን ይችላል። ግን እናንተ ግን አለ ኢየሱስ ክርስቶስ አድርጉት አለ። እነሱ ትክክል ባይሆኑም እንኳን ፈሪሳውያኑ የሚሏችሁን አድርጉ። እንድንታዘዝ እግዚአብሔር ይፈልጋል። ሁለተኛው ያ ትውልድ የእግዚአብሔርን ቃል ከፍ አድርጎ የያዘ ትውልድ ነበር። በጣም የሚገርመኝ ነገር ኢያሱ ምዕራፍ 8 ቁጥር 34 ከቁጥር 1 እስከ 7 እስከ 8 ኢያሱ ሲረከብ እግዚአብሔር የሰጠው ማስጠንቀቂያ አለ። ስማ ኢያሱ አለው፣ ይሄ የሕይወት ቃል የሕጉ ቃል ፈጽሞ ከአፍህ እንዳይለይ። ሰማኛለህ? ሁል ጊዜ ይህ ቃል ካንተ ጋር ይሁን። ቃሉ ይሁን መመሪያ፣ ቃሉ ይሁን የምትገባበት የምትወጣ። ቃሉን ከፍ አድርገህ ያዘው አለው። ህዝብ መሪውን ይከተላል። ሌላውም ህዝብ ደግሞ ልክ እንደዚሁ ተከትሎ በቃ የእግዚአብሔር ባሪያ ሙሴ እንዳዘዘው ይሉ ነበር በኢያሱ መጽሐፍ ላይ። አይደለ እናንተ የእግዚአብሔር ሰዎች ስታነቡት የእግዚአብሔር ባሪያ ሙሴ እንዳዘዘው የእግዚአብሔርን ቃል ከፍ አድርገው ያዙ ነበሩ። ሶስተኛ በጣም የሚገርመው ነገር ከእግዚአብሔር ድምጽ ሰማ። ይሄ አዲሱ ትውልድ አልተገረዘም፣ የአብርሃምን ኪዳን የተቀበለ አይደለምና ግረዛቸው አለው። በጣም የሚታዘዝ ልብ እንዳላቸው እዛ ላይ ነው የምታዩት። ህዝቡ ጌልጌላ በሚባል ስፍራ ወንዱ ሁሉ ተገረዘ። በቃላት የማይገለጽ ጩኸት ነበረ ይላሉ መጽሐፍ ቅዱስ አዋቂዎች ሲያስተምሩ። እጅግ ደም በደም ሆኖ ነበር አካባቢው ይሉ ነበር። የግርዘት ስፍራ
ግን በጣም ፔንፉል እኮ ዛሬ ሰርጀሪ በሚያካሂዱበት ትንሽ ስለታም ነገር የተካሄደ በፋልጮት ድንጋይ ሰውነታቸው የተገዘገዘ የወደቁት ለምን እግዚአብሔርን መታገዝ አልችልም ማለት ነውር ነገር ይዘው መውረስ የለም ማለት ነውሩን ነገር ከላያቸው ላይ አንከባል አለ። አንዳንድ የምናልፍባቸው የህይወት ጎዳናዎች የራሴንም ስመለከት ያለፍኩባቸውን ገና የምታልፉባቸውን እግዚአብሔር ግርዘትን እያካሄደ ነው። ትዕቢተኛውን ትሁት እንዲሆን የሚያደርገው ኃይለኛ እሳት ይለቅበታል። ሐሜተኛውን፣ ሌባውን፣ አመንዝራውን ከዛ ህይወት ወጥቶ በጽድቅ ሆኖ የእግዚአብሔር መንግስት እንዲወርስ እግዚአብሔር የሚያሳልፈው እሳት አለ። እሷን አንወዳትም፣ ግርዘቷን አንወዳትም። ገብቷቸዋል? በቃ ለምን ፔንፉል ነው፣ ያማል። ልጆቻችሁን ስትቀጡ ቤት ውስጥ ስታሳድጉ ስትቀጧቸው ውስጣችሁ ይታመማል። ስለምትጠሏቸው አይደለም፣ ውስጣችሁ ግን ያውቃል። ምን እንደምታረጉ እያረጋችሁ እንደሆነ ያውቃል። እግዚአብሔር አንዳንድ ጊዜ ኃይለኛ ግርዘቶችን በህይወታችን ላይ ያካሂዳል። ለዚህም አሜን እንበል ወገኖቼ። አዎ አሜን እንበል። ተለውጠን ተቀየርን። ምንድነው እግዚአብሔር ያለው? የግብፅን ነውር ዛሬ ከናንተ ላይ አንከባለልኩታል፣ ጣልኩታል። በቃ አሁን ይሄ ህዝብ የመፈወሻ ጊዜ ሰጠው። ከዛ በኋላ ግቡ አለ እግዚአብሔር። የተገረዘ ህዝብ ይወርሰዋል። ለምንድነው የሚያጥሩብን? እጅ ዘርግተን ለመቀበል ስንሄድ ተገረዝ ይለናል እግዚአብሔር። አትወስድም፣ ይሄንን የተቀደሰ ነገር ነው፣ መገረዝ አለብህ ይላል። ከእግዚአብሔርም ከሰዎችም መጣላት እንጀምራለን። አዎ ከሰው ጋር ትጣሉ ደግሞ ወገኖች። አንዳንድ ሰዎች እኔ የህይወቴ ችግር በእግዚአብሔር ቤት ውስጥ ከሌ የሚባለው አገልጋይ ነው፣ ከሊት ናት፣ ከሌ ነው እንቅፋቴ እንዳላድግ በዚህ ይዞኝ እንደዚህ ተፈጥሬ። እንዴት አድርጎ ይሆናል እንዴ? የእግዚአብሔር ቅባትና የእግዚአብሔር ሙላት ሰው ሊይዘው ይችላል እንዴ? ኤው እዚህ የያዙት ቢመስላቸው እዛ ማዶ ብቅ ብለህ ትወጣለህ። ዮሴፍን ሸጡት፣ ለወጡት፣ ዋሹበት፣ ብዙ ነገር አደረጉት። እዚህ መርዶ አርድተው ለቅሶ እንዲካሄድ ያደረጉበት ወንድማቸው ከዓመታት በኋላ እዛ ጋር ጠቅላይ ሚኒስትር ሆኖ አገኙት። በቃ ያንተም ታሪክ እንደዚህ ሆኖ የሚሆን፣ ያንቺም ታሪክ እንደዚህ ሆኖ የሚሆን። ከሰው ላይ ውረዱ። ማን ማንን መያዝ ይችላል? ማን ማንን መያዝ ይችላል? ተው እንኳን በትንሹ ነገር እንኳን ገብታቸዋል። ይገርም ነገር። እኔ ሃይ ስኩል ሳለሁ ነው የጀመረብኝ ስደቱ። ኢየሱስ ያድናል እያልኩ ሰብክ ጀመር ትምህርት ቤት ውስጥ። እና ትምህርት ቤት ውስጥ ሃይ ስኩል ውስጥ ሪቫይቫል አይነት ጀመረ። ልጆቹ ቤት ሄደው መጽሐፍ ቅዱስ ያነባሉ። እንደገና ዘፈናናይ ምናናይ ማለት ጀመሩ። ወላጆች መጡና ልጆቻችን ላይ አንድ ነገር ሆኗል። ድሮ እንደዚህ አልነበረም። ይሄ ትምህርት ቤት ጤነኛ ነበረ። ምን ነክቷቸው ነው? ምንድነው ሲባል ነገሩ ይጣራ ሲባል እንደ ዳንኤል መጽሐፍ ቅዱስ ክለብ ብሎ ጀምሮ ይሄው ህዝብን ልጆችን እየሰበሰበ ሐሙስ ይሰብክ የለ እንዴ?
ከዛሬ ጀምሮ አንድ ነገር ብትናገር ትባረራለህ አሉኝ። እሺ አልናገርም አልኩ። ፈራው። አባቴን በተለይ ፈራሁት የሰማ እንደው ብዬ። በኋላ ዝም አልኩኝ። እንደው ዝም ብዬ አልፌ ሲሄድ ሰብሰብ ቢሉና እዚህ ጋር ክርክር ይጀምራሉ ስለ መጽሐፍ ቅዱስ። አንተስ ልጅ አትናገር አላልንህም ወይ? እኔ እኮ አልተናገርኩም። በዛ በኩል ሳልፍ መከራከር ጀመሩ አልኩ። ገብቷችኋል? የእግዚአብሔርን ነገር ማን ሊያቆመው ይችላል? አያቆመው። እግዚአብሔር ታላቅ አምላክ ነው። አዎ እንደዛ አይነት ሰው ያድርጋችሁ። ክብር ለእግዚአብሔር ስጡት። እስቲ አንድ ጊዜ ወደ መጨረሻ ላይ አያችሁ፣ ያ ትውልድ በእምነት የሚራመድ ትውልድ ነበር። እምነት ነበረው። በእምነት ነበር የሚራመደው። እምነት ወዴት አለ? እምነታችሁ ወዴት አለ? ዛሬ እምነቱ በእግዚአብሔር ላይ መሆኑ ቀርቶ በሰዎች ላይ ሆኗል። በጣም እግዚአብሔር ይሄን አይወድም። ጠንቋይ ቤት የሚሄዱ ሰዎች እምነታቸው በጠንቋዩ ላይ ነው። እግዚአብሔር ግን እግዚአብሔር ነውና በፊቱ በምንቀርብበት ጊዜ እምነታችን በእርሱ ላይ ታላቅ እንዲሆን ያስፈልጋል። ይቅርታ አድርጉልኝ፣ ይሄ ትውልድ እምነት ይጎለዋል። እምነት ሲጎለው አይቻልም። ስለ ብዙ ነገር እግዚአብሔር እምነትን ይጨምርላችሁ። ቃሉ በሙላት ይግባባችሁ። ቃሉ ሲገባባችሁ እምነታችሁ ያድጋል። ያን ጊዜ መሻገር ይሆናል። መሻገር ማለት ወገኖች ሆይ እንደው በየዓመቱ ተሰብስበን ሻማ አብርተን መለያየት፣ ቤታችን ሄደን መልካም ምግብ መመገብ አይደለም። ገብቷቸዋል? አለዛዛው ነው የምንገኘው። መለወጥ በህይወታችን ላይ እንደ ያዕቆብ መለወጥ፣ መቀየር፣ የእግዚአብሔር ልዑል መሆን፣ ክብር ለስሙ ይሁን። ሃሌሉያ አሜን። ሃሌሉያ ሃሌሉያ። እስቲ እንጸልይ ወገኖች ሆይ እንጸልይ። ይሄ የተሰበከው ቃል በኔ ህይወት እንዲፈጸም ፈልጋለሁ የምንል እንቁም እስቲ። በቃ እግዚአብሔር ይመስገን 2017 የመሸጋገር ዓመት ለቤተ ክርስቲያናችን የመሸጋገር ዓመት። ሃሌሉያ። በሁኔታ ብቻ አይደለም፣ በመንፈሳዊው ከፍ የምንልበት፣ ከፍታውን የምንረግጥበት፣ ክንፎቻችን የሚዘረጉበት፣ እንደ ንስር የምንወጣበት። ሃሌሉያ ሃሌሉያ። ክብር ለስሙ ይሁን። ሃሌሉያ። ዘላለማዊና ጻድቅ ሆንክ እግዚአብሔር አምላካችን ሆይ እናመሰግንሃለን። ስላበረታህን፣ ስላጠነከርከን፣ ቃልህንም ስለሰጠህን ክብር ይስፋ። አሁንም ደግሞ ጌታን እንደተማርነው ልክ እንደዚሁ ይሁንልን። ምናልባት ዛሬ በዚህ ጉባኤ መካከል ጌታ ሆይ ሕይወቱ የደከመ የላላ ቃል ኪዳኑን ማደስ የሚፈልግ ሰው ካለ የመለወጥ ጊዜ ይሁንለት። ይህች ቀን ዛሬ ከክፉው ነገር ተላቀን፣ ካሮጌው ነገር ተላቀን አዲሱን ነገር የምንጨብርበት ቀን ያድርግልን። ሃሌሉያ ያድርግልን። ሃሌሉያ